ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የዝውውር ጉዳዮችን በስፋት ወደ እናንተ የምናደርስበትን ፕሮግራም ነው ይዘን የቀረብነው። ከኛ ጋር ቆይታን እንድታደርጉ ሀሳብና አስተያየት እየሰጣችሁ ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን በድጋሚ እንገናኛለን። ዛሬ በርከት ያሉ የዝውውር ጉዳዮችን ሰምተናል። ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ጥሩ ደረጃ ላይ እንዳለ ይፋ ተደርጓል። አርሰናልና ኤዝሬል ኮንሳም ወደ መስማማቱ እየተቃረቡ እንዳለ የሚያሳዩ መረጃዎች ያሉ፣ ከርቲስ ጆንስም ኢንተር ሚላንን ለመቀላቀል መስማማቱን የሚያሳዩ መረጃዎችን ነው ዛሬ የሰማነው። በጣም በርከት ያሉ የዝውውር ጉዳዮችን እየሰማን ነው። የዝውውር መስኮቱ እንግዲህ አሁን ወደ መጠናቀቁ እየተቃረበ በመምጣቱን ተከትሎ አሁን ላይ ፈጠን ያሉ የዝውውር ጉዳዮች እየተሰሙ ይገኛሉና እነሱን ጉዳዮች እኛም ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን በድጋሚ እንገናኛለን። አብረን እንቆይ። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ማንቸስተር ዩናይትድ ተጫዋች ለማስፈረም መቃረቡ ይፋ ተደርጓል። ዩናይትዶችና ብራይተን የካርሎስ ባሌባን ዝውውር ጉዳይ ለማጠናቀቅ ከስምምነት ለመድረስ መቃረባቸውን ነው ዛሬ ፋብሪዚዮ ሮማኖ ይፋ ያደረገው። ይሄ ተጫዋች ባለፉት የውድድር ዓመታት ወደ ማንቸስተር ዩናይትድ ለመምጣትም እንግዲህ ከዩናይትድ ጋር ስሙ ሲነሳ እንደነበር እናስታውሳለን። በተለይ በዚህ የክረምት ተጫዋቾች የዝውውር መስኮት ተጫዋቹ ሙሉ ለሙሉ ማንቸስተር ዩናይትድን መቀላቀል እንደሚፈልግ በተደጋጋሚ ጊዜ ሲወጡ የነበሩ መረጃዎች ያሳያሉ። ዩናይትድንም ጥያቄ እየጠበቀ እንደሚገኝ ጭምር ሲነገር እንደነበር እናስታውሳለን። ዩናይትዶች ሌሎች የአማካይ ስፍራ ተጫዋቾችን ማስፈረም ላይ ትኩረቱን አድርጎ የነበረ ቢሆንም አሁን ላይ ግን ወደ ካርሎስ ባሌባ ዝውውር ተመልክቶ ወይም ተመልሶ ተጫዋቹን ለማስፈረም መስማማቱ ይፋ ተደርጓል። ሁለቱ ክለቦች 60 ሲደመር 5 ወይም 60 ሚሊዮን ፓውንድ እና ተጨማሪ 5 ሚሊዮን ፓውንድ ጉርሻዎች ላይ በመስማማት ላይ እንደሚገኙ ነው የመረጃ ምንጩ ይፋ ያደረገው። በተለይ ፋብሪዚዮ ሮማኖ በቅርቡ የሚጠናቀቅ ዝውውር ወይም ሂር ዊ ጎ ሱን ሲልም ጭምር ነው ይህንን ዝውውር ጉዳይ ያረጋገጠው። ዩናይትዶች በዘንድሮው የዝውውር መስኮት የመሃል ሜዳ ክፍላቸውን ለማጠናከር በትልቁ ዓላማቸው እንደነበር ወይም የአማካይ ዲፓርትመንቱን ማጠናከር ትልቁ ስራቸው እንደነበር ሲገለጽ ነበር። እስካሁን ሁለት ዝውውሮችን አድርገዋል። አንድሬ ሳንቶስን እና ዩሪ ቴሌማንስን በማምጣት አሁን ደግሞ የካርሎስ ባሌባ እዚህ ቦታ ላይ መጨመር በጣም ትልቅ እንግዲህ አስተዋጽኦች ይኖሩታል ተብሎ እንደሚጠበቅ ነው ይፋ የተደረገው። ቀደም ብሎ ይህንን ተጫዋች ለማስፈረም ትልቅ ፍላጎቶችን በዚህ የክረምት ተጫዋቾች የዝውውር መስኮት አሳይቶ የነበረው ኒውካስል ዩናይትድ ነበር። ነገር ግን ተጫዋቹ ላይ ጉዳት አለበት በሚል ሰበብም ተጫዋቹን ከማስፈረም ተቆጥበው ወይም ከዝውውሩ ራሳቸውን እንዳገለሉ ይፋ ተደርጓል። አሁን ላይ ግን የወጡት ትልልቅ የሚባሉ የመረጃ ምንጮች ይፋ እንዳደረጉት ከሆነ ጉዳቱ የቁርጭምጭሚት ጉዳቱ ያን ያክል ለክፉ የማይሰጥ ከዛ ውጪ ምናልባት የመጀመሪያዎቹን ሁለት የፕሪሚየር ሊግ ሳምንታት ጨዋታዎችን ላይኖር የሚችልበት እድል ካልሆነ በስተቀር ቶሎ ወደ ሜዳ የሚመለስበት ነው የሚለው አይነት ሀሳቦችን ይፋ አድርገዋል። በአጠቃላይ ይህ ተጫዋች ከዩናይትድ ጋር በጣም ከጫፍ መድረሱን የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ማንቸስተር ዩናይትዶች ባለፈው ክረምትም ነበር ካርሎስ ባሌባን ለማስፈረም ከፍተኛ ጥረቶችን ሲያደርጉ እንደነበር የምናስታውሰው። ከዛን ጊዜ በኋላ ካሜሮናዊው አማካይ ካርሎስ ባሌባ በብራይተን አስቸጋሪ የውድድር ዘመንን እንዳሳለፈ የሚታወቅ ጉዳይ ነው። ይሁን እንጂ ባሌባ በሊጉ የነበሩትን ድንቅ 2 ዓመታትና ያሉት ቁጥሮችን አሁንም ማንቸስተር ዩናይትድ እንዲመለከቱ አድርጓል። ባለፈው የውድድር ዓመት ምናልባት ፍሎፕ አድርገዋል ወይም ደግሞ የተወሰነ አቋማቸው ቀንሷል ተብለው በደረጃ ሰንጠረዥ ሲወጣላቸው ቶፕ ውስጥ ከሚባሉ ወይም አቋማቸው በትልቅ ወርዷል ከተባሉ ተጫዋቾች መካከል አንደኛው ነበር ባሌባ። ነገር ግን አሁንም ቢሆን የማንቸስተር ዩናይትድ ፍላጎት ግን እንዳረፈበት ነው የተገለጸው። ዩናይትዶች ባሌባን በአፍሪካ ዋንጫ ወቅትም ከብሪያን ኤምቤሞ ጋር ሲጫወት ሲመለከቱት እንደነበር ተገልጿል። ተጫዋቹ ካርሎስ ባሌባ ጭምር እንዲሁ የቡድን አጋሩን የብሔራዊ ቡድን አጋሩን የሆነውን ብሪያን ኤምቤሞን ጭምር ከማንቸስተር ዩናይትድ ጋር በተያያዘ በጣም በርከት ያሉ ጥያቄዎች እንጠየቀው ጭምር ሲነገር ነበር። የማንቸስተር ዩናይትድ አኗኗርን ዘይቤንም ጭምር ሲጠይቀው እንደነበርና ወደ ዩናይትድ መምጣት ትልቁ ፍላጎቱ እንደነበር ሲገለጽ ነበር። ተጫዋቹ በአፍሪካ ዋንጫ ባደረጋቸው 5 ጨዋታዎችም የሚያሳየው እንቅስቃሴ ማንቸስተር ዩናይትድን እንዳስደነቀ ጭምር ነው ያን ይፋ የተደረገው። ዩናይትዶች ካርሎስ ባሌባ ያለው ቁጥር ቡድኑ ከሚፈልገው ነገር ጋር የሚጣጣም አይነት ነው የሚል
ሀሳብ እንዳላቸው ተገልጿል። ወይም ከሚፈልጉት አይነት ነገሮች ጋር የሚጣጣም አይነት ዝውውር ነው ብለው ያስባሉ። ክለቡ ባሌባን ሜዳውን የማካለል ኳስን መልሶ የማግኘትና ትክክለኛ ኳሶችን የማቀበል ክህሎቱም እጅግ አስደናቂ ነው ተብሎ ነው የተወሰደው። በተጨማሪም የግራ እግር እንደመሆኑ አስፈላጊ ሲሆን የግራ መስመር ቦታውንም መሸፈን ይችላል የሚል አይነት እምነት እንዳላቸው ጭምር ነው የተነገረው። ካርሎስ ባሌባ ባለፈው ዓመት በ15 የፕሪሚየር ሊግ ጨዋታዎች ላይ ተቀይሮ ወጥቶ እንደነበር ይነገራል። ባለፈው ክረምትም እሱን ለማስፈረም ዩናይትዶች ከፍተኛ ጥረቶችን አድርገው የነበረ ቢሆንም ነገር ግን ሳይሳካላቸው ቀርተው ነበር። በዚህ ክረምት ግን የዚህን ተጫዋች የዝውውር ጉዳይ ማሳካታቸውን አሁን ላይ እየተረጋገጠ እንደመጣ የሚጠቆሙ መረጃዎች ይፋ እየተደረጉ የሚገኙት። ሌላኛው ከዚሁ ከዝውውር ጉዳይ ጋር በተያያዘ ማንቸስተር ዩናይትዶች አሁን ካርሎስ ባሌባን እንግዲህ ማስፈረም ቢችሉም ወይም ደግሞ ለማስፈረም በጣም ከጫፍ እንደደረሱ ቢነገርም እንግዲህ ባለፈው የውድድር ዓመት ጥሩ ነገሮችን ባያሳይም ወይም ደግሞ ጥሩ ብቃት እንደከዚህ ቀደሙ ባይሆንም ነገር ግን አሁንም ጥሩ ተተኪ ወይም ጥሩ ተስፋ ያለው ተጫዋች ተደርጎ ይቆጠራልና ዩናይትድ ሰዎች ካለፈው ክረምት ጀምሮ ነበር ይህንን ተጫዋች ሲፈልጉት እንደነበር የሚነገረው። በተለይም ደግሞ አሁን ላይ ማንቸስተር ዩናይትዶች ይህንን ተጫዋች ካስፈረሙ በኋላ ሌሎችንም ተጫዋቾች ደግሞ ለመመልከት ጥረቶችን ያደርጋሉ። በተለይ በቀጣይ የግራ ፉልባኩን ማጠናከር ላይ በትልቁ እንቅስቃሴዎችን ሊያደርጉ የሚችሉበት እድሉ እንዳለ እየተነገረ ነው። በተለይ ማንቸስተር ዩናይትድ አሁንም ገበያው ላይ ተጨማሪ ፊርማዎችን ለማግኘት ጥረቶችን ቀጥሏል። ዩናይትድ በቀጣዮቹ ቀናትም የግራ መስመር ተመላላሽ ለማስፈረም እንቅስቃሴዎችን እንደሚያደርጉ ነው በርካቶች የሚጠብቁት። ሉዊስ ሆል እና ማይልስ ሉዊስ ስኬሊ በዩናይትድ ውስጥ የሚገኙ የመጀመሪያዎቹ ተመራጭ አማራጮች ቢሆኑም ነገር ግን የመሳካት እድሉ ምናልባት ጠባብ ሊሆን ይችላል ተብሎ ይታሰባል። እንግሊዛዊው የኒውካስል ዩናይትድ የመስመር ተመላላሽ ተጫዋች ሉዊስ ሆል ለመቀላቀል ግፊት እያደረገ እንደሚገኝ ጭምር ግን የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን እና በቀጣይ ቀናት ዩናይትዶች እነዚህን ተጫዋቾች በማስፈረም ላይ እንቅስቃሴ ያደርጋል ተብሎ ነው የሚጠበቀው። ሌላኛው ለማንቸስተር ዩናይትድ ቅርብ የሆነ የመረጃ ምንጭ እንደተናገረው ከሆነ ዩናይትድ ከሆርግ ሳሊናስ ጋርም ንግግሮችን ያደርጓል። የዩናይትድ የዳታ ትንተና ቡድን ተጫዋቹ ትልቅ አቅም እንዳለው ነው የሚያምንበት። ዳቪድ ራውምም እንዲሁ በማንቸስተር ዩናይትድ ዝርዝር ውስጥ የሚገኝ ሌላኛው አማራጭ ነው። ዩናይትድ ከካርሎስ ባሌባ ዝውውር በተጨማሪ የግራ መስመር ተከላካይ ቦታውን ለማጠናከር ትልቅ እንቅስቃሴን የሚያደርግበት የዝውውር መስኮት እንደሚሆን ጭምር የመረጃ ምንጮቹ አሁን ይፋ እያደረጉ ይገኛሉና ዩናይትድ በዝውውር ገበያው ላይ መመለሱን የሚያሳይ አይነት እንቅስቃሴን ነው እያደረገ የሚገኘው። የማንቸስተር ዩናይትድ እና የብሩኖ ሚጌል ፈርናንዴስ ወኪሎች የውል ማራዘሚያ ድርድር አሁንም የቀጠለ ሲሆን የሁለቱ ወገኖች ያለው ግንኙነትም ጥሩ እንደሆነ እየተገለጸ ነው። መጨረሻ ላይ መስተካከል ያለባቸው ጥቂት ጉዳዮች ብቻ ናቸው የቀሩት። የብሩኖ ደሞዝ፣ የውል ቆይታ ጊዜና የውል ማፍረሻ ደግሞ የመልቀቂያው ክፍያው መጠን በቀጣይ የሚስተካከሉ ጉዳዮች ናቸው። አሁን ያለው ውሉ እስከ 2027 የሚያቆየው ሲሆን ማንቸስተር ዩናይትድ ውሉን እስከ 2028 ድረስም የማራዘም አማራጭ እንዳለው ነው ፋብሪዚዮ ሮማኖ እየተናገረ እንደሚገኝ ይፋ የተደረገው። ሌላኛው ዩናይትዶች ካሴዶን ለማስፈረም ፍላጎቱ አላቸው የሚል አይነት እንቅስቃሴዎች ሲነገሩ ነበር። በተለይ ማንቸስተር ኢቭኒንግ ኒውስ የተባለ የመረጃ ምንጭ ይህንን ሲናገር ነበር። ማርክ ካሴዶን ከባርሴሎና ለማስፈረም እንቅስቃሴዎችን ያደርገዋል የሚል መረጃ ቢኖርም ነገር ግን አሁን ላይ ትክክል እንዳልሆነና ዩናይትዶች ባሌባን ለማስፈረም ከጫፍ መድረሳቸውን ተከትሎ የዚህን ተጫዋች መመልከት ጥቅም እንደሌለው ይናገራሉ። ባለፉት ሰዓታት ግን ዩናይትድ በአማካዩ ላይ በማርክ ካሳዶ ላይ እንዲሁ ዝውውሩ ስራዎች ላይ መጀመራቸውን የሚገልጹ ሪፖርቶች ሐሰት ናቸው ተብለዋል። በዚህ የክረምት የዝውውር መስኮት ከብዙ አማካዮች ጋር ስሙ እየተነሳ የሚገኘው ዩናይትድ የካሳዶ ሁኔታዎችን በቅርበት ከመከታተል የዘለለ ምንም ነገር እንደሌለውን የተገለጸው። ባርሴሎና አሁን ላይ የመሃል ሜዳው ላይ ያላቸውን ጥልቀት ሰፊ በመሆኑ ይህንን ተጫዋች ለመሸጥ ወደ ገበያ ያወጡታል ተብሎም ቢጠበቅም ነገር ግን ዩናይትድ ሶስተኛ የአማካይ ስፍራ ተጫዋች ማስፈረሙን እንግዲህ ከጫፍ መድረሱን ተከትሎ ባሌባን ሌሎች ተጫዋቾችን የማስፈረም እድሉ ጠባብ ይሆናል ተብሎ ነው የሚጠበቀው። ራሽፈርድ ጄጄ ጋብሪኤልን ለመርዳት እየሞከረ ነው የሚሉ መረጃዎች ይፋ እየተደረጉ ነው። ማርከስ ራሽፎርድ ወደ ዩናይትድ ከተመለሰ በኋላ የዩናይትድ ሰዎች በሱ እንዲገረሙ እንዳደረገ ነው የተገለጸው። የክለቡ የውስጥ ምንጮች እንደገለጹት ከሆነ ራሽፈርድ በልምምድ ወቅትም ጠንክሮ ያለማቋረጥ እየሰራ መሆኑን የሚገልጹ ዘገባዎች ይፋ ተደርገዋል። ምንጮች ጨምረውም ራሽፈርድ ጄጄ ጋብሪኤልን ለመርዳት ከፍተኛ ፍላጎት ማሳየቱና በዋነኝነትም በጄጄ ጋብሪኤል ላይ ትኩረት ማድረጉ ነው የሚነገረው። ራሽፈርድ በተጨማሪም ከሺያ ላይሲ ጋርም ጊዜውን እንደሚያሳልፍ ሲነገር የቅርብ ጓደኛው ኮቢ ማይኖም እንደሆነ ይነገራል። እንደ ዩናይትድ ሰዎች ገለጻም ተጫዋቹ ወደ ክለቡ ከተመለሰ በኋላ በልምምዶች ወቅትም በቅርበት ከጄጄ ጋብሪኤል ጋር እንደሚያሳልፍና እሱን እየረዳው እንደሚገኝ ነው ማይክ ኪጋን መረጃውን ይፋ እያደረገ የሚገኘው።
ሪዮ ፈርዲናንድ ስለ ማንቸስተር ዩናይትድ ከሃል ሲቲ ጋር ስለሚያደርገው የመክፈቻ ጨዋታ ይናገራል። ከባድ ጨዋታ ይሆናል፣ ነገር ግን ዩናይትድ እንደሚያሸንፍ እጠብቃለሁ ብሏል። ይህንን ጨዋታ ማሸነፍ እንደምንችልና የውድድር ዘመኑን በጥሩ ሁኔታ መጀመር እንደምንችል በሙሉ እምነት አምናለሁ ሲል ነው ሪዮ ፈርዲናንድ የሚናገረው። የውድድር ዘመኑ በጠንካራ ሁኔታ መጀመር በጣም አስፈላጊ ነው። በተለይም ባለፈው የውድድር ዘመን በሶስተኛ ደረጃ ላይ ያጠናቀል ለቻምፒየንስ ሊግ ማለፋችንን ካየን በኋላ ሲልም ነው ሪዮ ፈርዲናንድ ስለ ማንቸስተር ዩናይትድ የቀጣይ የውድድር ዓመት ጅማሮ በተመለከተ ሀሳቡን እየተናገረ የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። የአርቴታ ውል ማራዘሚያም የጊዜ ጉዳይ ነው ብሏል ሪቻርድ ጋርክሊክ ሲናገር። ሉዊስ ስኬሊና ኢታን ንዋኔሪ ክለቡን ሊለቁ ይችላሉ የሚልም ጥያቄ ቀርቦለት እንግዲህ ምላሹንም ሰጥቷል። የአርሰናል ዋና ስራ አስፈጻሚ የሆነው ሪቻርድ ጋርክሊክ አሰልጣኝ ሚኬል አርቴታ ውላቸውን ሊያራዝሙ መሆኑን ይፋ አድርጓል። አሰልጣኝ ሚኬል አርቴታ ውሉን ያራዝማል፣ የጊዜ ጉዳይ ብቻ ነው እንጂ ምንም ጭንቀት ሊገባቸው አይገባም ብሏል። ለአርሰናል ደጋፊዎች መልእክቱን ሲያጋራ ሚኬል አርቴታ ከቀናት በፊት ደጋፊዎች መጨነቅ የለባቸውም በቅርቡ እናደርገዋለን ሲል መናገሩ ይታወሳል። እና ይሄ ነው በትክክል ያለው ጉዳይ፣ በቅርቡ የሚጠናቀቅ ጉዳይ ነውና ደጋፊዎች ልትጨነቁ አይገባም ብሏል ሪቻርድ ጋርክሊክ ሀሳቡን ሲናገር። በሌላ በኩል ግን ኢታን ንዋኔሪ እና ማይልስ ሉዊስ ስኬሊ ትክክለኛው ድል ከቀረበ ክለቡን ሊለቁ እንደሚችሉ ነው ሪቻርድ ጋርክሊክ እየተናገሩ የሚገኙት። ክለቡ ተጫዋቾቹን ለመሸጥ ገዢዎችን እያፈላለገ አለመሆኑን አንስቷል ኃላፊው። ትክክለኛው ድል ከመጣ ግን ወደ እነሱ ሊሸጡ የሚችሉ አይነት እድሎች ናቸው ሲሉ ጭምር ይናገራሉ። አርሰናል በስኬሊ በጣም ደስተኛ ነው ያሉ ሲሆን ኢታን ንዋኔሪም ጥሩ ጥቅም የሚሰጥ ጥሩ ቅድመ ውድድር ዘመን የነበረው በጣም ጥሩ ተጫዋች እንደሆነ እናውቃለን። ነገር ግን ጥያቄዎች ገፍተው የሚመጡ ከሆነ ግን ምናልባት ልንመለከት እንችላለን እድሎችን ሲልም ነው ሪቻርድ ጋርክሊክ እየተናገረ የሚገኘው። አርሰናል ኤዝሬል ኮንሳንም ለማስፈረም መቃረቡን የሚያሳዩ መረጃዎች አሉ። የሰሜን ለንደኑ ክለብ አርሰናል የአስተን ቪላውን ተከላካይ የሆነው ኤዝሬል ኮንሳን ለማስፈረም አሁን ላይ ከጫፍ መድረሳቸው ነው የተረጋገጠው። የ28 ዓመቱ ተከላካይ ኤዝሬል ኮንሳ በክረምቱ የዝውውር መስኮት የአርሰናል የመጀመሪያ ኢላማ ሆኖ ቆይቶ እንደነበር ይታወሳል። አሁን ላይ አርሰናሎች ተጫዋቹን ወደ ስብስባቸው ለመቀላቀልም እየተቃረቡ እንደሚገኙ ይፋ ተደርጓል። በተጫዋቹ የዝውውር ሂሳብ ዙሪያ ከስምምነት ለመድረስም በሁለቱ ክለቦች ባለቤቶች ደረጃ ንግግር መደረጉን ዘ አትሌቲክ የተባለ የመረጃ ምንጭ ይፋ አድርጓል። ዌይን ማርክ ሩኒ ሀሳቡን ሰጥቷል። አርሰናሎች ከሌሎች ተቀናቃኞች ርቆ የፕሪሚየር ሊጉን ዋንጫ ሊያሸንፍ ይችላል ሲል ነው ዌይን ማርክ ሩኒ የሚናገረው። የብሔራዊ ቡድንና የማንቸስተር ዩናይትድ ታሪካዊው ተጫዋች የሆነው ዌይን ማርክ ሩኒ ሚኬል አርቴታ የሚመራው አርሰናል የዘንድሮን የፕሪሚየር ሊግ ሻምፒዮንነትን ለማስጠበቅ ትልቁ አማራጭና አሁን ላይ ዋንጫውን ለማሸነፍ ትልቅ እድል ያለው ቡድን ነው ሲል ይናገራል ዌይን ማርክ ሩኒ አርሰናሎች ካላቸው ጠንካራ ስብስብና መረጋጋት አንጻር ከተቀናቃኛቸው ሰፊ የነጥብ ልዩነት የመፍጠር ዋንጫውን በበላይነት ሊያነሱ እንደሚችሉ ጭምር ይናገራል። አርሰናል ባለፈው የውድድር ዘመን የ22 ዓመታት የዋንጫ ረሃቡን አብቅቶም የሊጉ ሻምፒዮን መሆኑ የሚታወስ ሲሆን ዘንድሮ ደግሞ የዋንጫ ማስከበር ጉዞንም ደግሞ አዲስ ወደ ሊጉ ከተቀላቀለው ኮቬንትሪ ሲቲ ጋር በሚያደርገው ጨዋታ ላይ አንድ ብሎ እንደሚጀምር ነው የተነገረው። የውድድር ዘመኑ ከመጀመሩ በፊት በኮሚሺልድ የማንቸስተር ሲቲን በበላይነት አሸንፈው የመጀመሪያ ዋንጫቸውን በማንሳት ለተቀናቃኞቻቸው ጠንካራ መልእክትን ያስተላለፉት በዛ ጨዋታ ላይ ሩኒ ስለ ተቀናቃኞቻቸው ሲናገሩ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ እና ቶተንሃም ፈታኝ ሊሆኑ ቢችሉም በአሰልጣኝና በስብስብ ለውጦች ምክንያት አሁንም ብዙ ያልተመለሱ ጥያቄዎች እንዳሉባቸው ግን በደንብ ልታውቁ ይገባል ብሏል። ማንቸስተር ሲቲ በኤንዞ ማሬስካ ምን ሊመስል እንደሚችል አናውቅም። ሊቨርፑልም ቢሆን አዲስ መንገድ ላይ ነው። በአንጻሩ ቼልሲና ቶተንሃም ዘንድሮ የተሻለ መሻሻል ያሳያሉ ብዬ የምጠብቃቸው ሁለት ክለቦች ናቸው ብሏል። ስለ ቀድሞ ክለቡ ማንቸስተር ዩናይትድ አስተያየቱን ሲሰጥም በማይክል ካሪክ መሪነት ጥንካሬውን አሳይቶ በምርጥ አራት ውስጥም እንደሚጨርስና ከሲቲ ሁለተኛ ደረጃን ተቀራምቶ በቀጣይ ዓመት ዋንጫ ተፎካካሪነት መገንባት እንዳለበትም ነው የተናገረው። አርሰናል ባለው ጥንካሬና መረጋጋት የሊጉን የበላይነት አጠናክሮ ይቀጥላል ወይስ ሌሎች ተቀናቃኞች ውጤቱን ያስመዘግባሉ የሚለው በቀጣይ የምንመለከተው ቢሆንም አርሰናል ግን የተሻሉ እድሎች እንዳሉት ነው በርካቶች ግምቶቻቸውን እየሰጡ እንደሚገኝ የመረጃ ምንጮቹም የሚጠቆሙት። ማይልስ ሉዊስ ስኬሊ ምርጫው አርሰናልና አርሰናል ቤት መቆየት ብቻ ሲሆን በዋና አስተላለፍ ውስጥ ቦታ ለማግኘትም መታገልን ይመርጣል ብሏል ቤን ጃኮብስ ሀሳቡን ሲያጋራ። የአርሰናል አቋም እሱን ለሽያጭ እንግዲህ ምናልባት ጥሩ ጥያቄዎች ካልመጡ በስተቀር እንደማያቀርበውና ጥሩ ጥያቄዎች ከመጡ ግን ሊያስቡበት እንደሚችሉ ነው የተነገረው።
በአርሰናል በርካታ ለውጦች ተካሂደዋል። ከሕክምና ክፍሉ ለውጦች ጋር በተያያዘ እነዚህ ለውጦች የክለቡ አጠቃላይ ስትራቴጂ አካል ነበሩ። በእርግጥ ሚኬል አርቴታ የህይወቱ አካል የነበረ ቢሆንም በእነዚህ ለውጦች ጋር ግን በተያያዘ አብዛኛው የክለቡ የውስጥ መረጃ ልውውጥም የተካሄደው በዋና ስራ አስፈጻሚ ሪቻርድ ጋርክሊክ አማካኝነት ነው። አርሰናል ይህንን እርምጃ ክለቡን ለማሳደግና እንደ አንዳንድ መንገድም የሚመለከተው ሲሆን ይህም ስኬታማ በሆኑበት ወቅት እንኳን ሳይቀር ሁሉም ግዙፍ ተቋማት የተወሰነ ደረጃ የሚያከናውኑት ተግባር እንደሆነ የተነገረው። በተጠናቀቀው የውድድር ዘመን ጉዳቶች ከክለቡ ድክመቶች መካከል ዋነኞቹ ነበሩ። አርቴታ የአስደናቂውን የፕሪምየር ሊግ ዋንጫ ተፎካካሪነት እድልም ከአርሰናል እጅ ያመለጠባቸው ሁለት አጋጣሚዎች እንደነበሩ ተሰምቶት ነበር። የመጀመሪያው በሚኬል ሜሪኖ ብቻ አጥቂ ክፍልን ለመምራት በተገደዱበት በህዳር ወር ሲሆን፣ ሁለተኛው ደግሞ በዓለም አቀፍ ጨዋታዎች ረፍት አካባቢ ቡድኑ ከፍተኛ ቁጥር ባላቸው የጉዳት ችግሮች በተመታበት በመጋቢት ወር አካባቢ እንደነበር ነው ይፋ የተደረገው። የሰሜን ለንደኑ ክለብ አርሰናል ከማንቸስተር ዩናይትድ ሁለት ታዳጊዎችን ለማስፈረም እየሰራ ነው። አርሰናል ለማስፈረም እየሰራባቸው የሚገኛቸው ሁለት ተጫዋቾች ጄምስ ስካንሎን እና እንዲሁ ሀቢብ ኦግኖዬን የተባለ ተጫዋች እንደሆነ ይፋ ተደርጓል። የ19 ዓመቱ የከም ተጫዋች ጄምስ ስካንሎን በ2021 ነበር ከደርቢ ካውንቲ ዩናይትድን የተቀላቀለው። ተጫዋቹ ለእናት ሀገሩ ጂብራልተርም 24 ጨዋታዎችን ማድረግ ችሏል። የ20 ዓመት ተከላካዩ ሀቢብ ደግሞ በበኩሉ ባለፈው ዓመት በውሰት ነበር ከኒውፖርት ካውንቲ አሳልፎ 21 ጨዋታዎችን እንዳደረገ ጭምር ቴሌግራፍ የተባለ የመረጃ ምንጭ ይፋ ያደረገው በአርሰናሎች እነዚህን ሁለት ወጣት ተጫዋቾችን ለማስፈረምም ጥረት እንደሚያደርግ ይፋ ተደርጓል። ሊቨርፑልን እንመልከት። ኢንተር ሚላን እና ሊቨርፑል 35 ሚሊዮን ዩሮ አጠቃላይ የዝውውር ክፍያ ላይ የቃል ስምምነት ተደርሷል በከርቲስ ጆንስ ላይ። ከቀጣዮቹ ሂደቶች መካከል ከተጫዋቹ ጋር የተደረገው ስምምነትን ተከትሎ የሕክምና ምርመራውንም ለማድረግ ወደ ጣሊያን ይጓዛል ተብሏል። አሁን ኢንተር ሚላን ከርቲስ ጆንስን ለማስፈረም መስማማታቸው ነው የተገለጸው። ሊቨርፑል የዝውውር መስኮቱ መጠናቀቂያ ቀናትን በመጠቀም ፓሪስ ሰን ዠርሜን ለብራድሊ ባርኮላ የጠየቀውን ዋጋ እንዲቀንስም ግፊት እንደሚያደርጉበት እየተገለጸ ይገኛል እንደ ዳቪድ ላይንች መረጃ። ከዛ ውጪ ኢብራሂማ ኢምባዬም ለሊቨርፑል አማራጭ ሆኖ ቀጥሏል። ቢሆንም ግን በዚህ ደረጃ በዝውውሩ ላይ የሚታይ ትልቅ መሻሻል እንደሌለ ነው ዳቪድ ላይንች የተናገረው። ሊቨርፑል ኢብራሂማ ኢምባዬን በቅርበት እየተከታተለ ቢቆይም እንዳሁኑ ሁኔታ ግን የክንፍ ተጫዋቹን ለማስፈረም ግን የሚያደርጉት ጥረትን ለመቀጠል አላሰበም ተብሏል። እንግዲህ አሁን ላይ ይህንን ተጫዋች ያስፈርሙታል ወይ በቀጣይ የሚጠበቅ ነው። በሊቨርፑልና በፓሪስ ሰን ዠርሜን መካከል ስለ ብራድሊ ባርኮላ የሚደረገው ውይይት በቀጣይነት የሚቀጥላል ተብሎ ነው የሚጠበቀው። በሁለቱ ክለቦች መካከል የሚደረጉ የሀሳብ ልውውጦችን መደበኛ ናቸው። የፓሪስ ክለብ የሚጠበቀውን ዋጋ በአሁኑ ወቅትም በአካባቢው 140 ሚሊዮን ዩሮ ደርሷል የተባለው የተጫዋቹ ቀዳሚ ምርጫም ሊቨርፑሎችን መቀላቀል ሆኖ እንደሚቀጥል ነው የመረጃ ምንጩ ይፋ ያደረገው። ቶተንሃም ሆትስፐርስ ሊቨርፑል ብራድሊ ባርኮላን እና ምናልባትም የፓሪስ ሰን ዠርሜን የቡድን አጋሩን ኢብራሂማ ኢምባዬን እስኪያስፈርሙ ድረስም ኮዲ ጋክፖ ላይ ጥያቄ ለማቅረብም እየተጠባበቁ ይገኛሉ። ሊቨርፑል ይህንን ዝውውር እስኪያጠናቅቅም እየጠበቁ እንደሚገኝ ነው የተነገረው። ሪያል ማድሪድን የተመለከቱ መረጃዎችን እንንገራቸው። ማድሪድ ሁለት የሚያስብ ተጫዋች አይቀበልም ብለዋል ጆዜ ሞሪኒዮ። የሪያል ማድሪዱ አሰልጣኝ ጆዜ ሞሪኒዮ ከሮድሪ ጋር በተደጋጋሚ ተነጋግረው እንደነበር ይፋ አድርገዋል። ስለ ዝውውሩ አለመሳካትም ያነሱት ሞሪኒዮ ሮድሪ ብዙ ጊዜ አናግሬዋለሁ፣ ሪያል ማድሪድም ትልቅ ክፍያ አቅርቦለት ነበር ብለዋል። ነገር ግን እሱ ጥርጣሬዎች ነበሩት፣ የእሱ ጥርጣሬ እኔንም እንድጠራጠር አድርጎኛል ሲሉ ጨምረው ተናግረዋል። እሱ የተለየ ተጫዋች ነው፣ አግባብ ባለው መልኩ አነጋግሮናል ያሉት ሞሪኒዮ ነገር ግን ማድሪድ ሌላ ደረጃ ላይ ያለ ቡድን ነው፣ ሁለት የሚያስብን ተጫዋች አይቀበልም ነው ያሉት። አክሎም ሪያል ማድሪድ ከደወለልህ ምላሽ መቼም እንድመጣ ትፈልጋለህ ብቻ ነው መሆን የነበረበት፣ ያንን ስላላደረገ ሁለቴ እንግዲህ የሚያስብን ተጫዋች ለማስፈረም ፍላጎቱ የለንም ሲሉ ጆዜ ሞሪኒዮ ተናግረዋል። ስለ ኤምባፔ ሲናገሩ እሱ አስደናቂ ተጫዋች ነው፣ በልምምድ ወቅትም እጅግ በጣም ጥሩ ከመሆኑ የተነሳ በጣም ያስደንቀኛል ብሏል። የእሱ ደረጃ እጅግ በጣም ከፍተኛ ነው ሲሉ ጭምር ይናገራሉ ጆዜ ሞሪኒዮ ስለ ኬሊያን ኤምባፔ ሲናገሩ። ኤምባፔ ወደ ቫልዴባስ ኦገስት 14 ነበር መመለስ የነበረበት፣ ነገር ግን ከሻልክ ጋር ለመጫወት ዝግጁ መሆን ስለፈለገ ሁለት ቀን ቀደም ብሎ ረፍቱን አቋርጦ በ12ኛው ቀን የመጣው። እሱ እንግዲህ ልክ እንደ ሁሉም ሰው በተመሳሳይ ቁርጠኝነትና ፍላጎት በጠንካራ ሁኔታ እየሰራ ይገኛል ሲሉ ይናገራሉ። ጆዜ ሞሪኒዮ የቀጠሉና ጁድ ቤሊንጋም ድንቅ የሆነ የዓለም ዋንጫን አሳልፈዋል፣ ነገር ግን ኬሊያንም ታሪክ ሰርተዋል። ከምርጦቹ ጋርም ስትሰራ በቡድኑ እንቅስቃሴ ውስጥም ራሳቸውን መሆን አለባቸው። ወደ ትክክለኛው አቅጣጫ እየተጓዘን እንገኛለን፣ እየተነቃቃን ነው። ደጋፊዎችና ፕሬዝደንቱም በትልቁ ይጠብቁናል ሲል ነው ጆዜ ሞሪኒዮ የተናገሩት።
ቻቪ አሎንሶ እና አልቫሮ አርቤሎ ባለፈው የውድድር ዘመን ዋጋ ከፍለዋል። ነገር ግን ማሸነፍም ሆነ መሸነፍ የብዙ ነገሮች በድምር ውጤት ነው። ወቀሳውንም ሆነ ምስጋናውን ለግለሰቦች ብቻ እንዲሰጥ አልቀበለውም። እጅግ በጣም ብዙ ሰዎች ተሳስተዋልና ወድቀዋል። ተጠያቂዎቹ አሰልጣኞቹ ወይም ተጫዋቾቹ ብቻ አይደሉም፣ በክለብ ውስጥ ያሉ አካላት ጭምር ተጠያቂ መሆን አለባቸው ይላሉ ጆዜ ሞሪኒዮ። ሮድሪ ድንቅ ተጫዋች ነው፣ ነገር ግን ማድሪድ ማስፈረም ከፈለገው ግን አንዴ ነበር ምላሽ መስጠት የነበረበት ሲሉ የተናገሩት። ስለ ቪኒሲዮስ ጁኒየር ሲናገሩ እሱ በሪያል ማድሪድ ፍቅር የወደቀ ተጫዋች ነው ብለዋል። እኔ እንዲህ ብየዋለሁ፣ ቪኒ ወዴት መሄድ ነው የምትፈልገው? አንተ የምታውቀው ሪያል ማድሪድን ብቻ ነው ብየዋለሁ። ለቀህ ስትወጣ ያኔ ሪያል ማድሪድ ምን ማለት እንደሆነ ታውቀዋለህ። አትሂድ፣ ሪያል ማድሪድን ለቆ መሄድ ምንም ዋጋ የለውም ብዬ ነግሬዋለሁ ሲሉ ጭምር ይናገራሉ ጆዜ ሞሪኖ ከቪኒሲዮስ ጁኒየር ጋር በተያዘ። ፌዴሪኮ ቫልቬርዴ በዚህ ክረምት በርካታ ጥያቄዎች ቢደርሱትም እሱ ግን ሪያል ማድሪድን ላለመልቀቅ ጥያቄዎቹን በሙሉ ውድቅ እንዳደረገና በሪያል ማድሪድ መቆየትን ብቻ እንደሚፈልግም በይፋ ለፈላጊዎቹ ክለቦች በሙሉ እንደተናገረ ነው የመረጃ ምንጮቹ ይፋ ያደረጉት። የጄማል ሙሲያላ ችግር ከረጅም ጊዜ በፊት የምናውቀው ነው ብለዋል የባየር ሚኒኩ ፕሬዝደንት የሆኑት ኡሊ ሆኔሽ ናቸው ይህንን ሀሳብ የሰጡት። የባየር ሚኒኩ የክብር ፕሬዝደንት የሆኑት ኡሊ ሆኔሽ ስለ ጄማል ሙሲያላ የጤና እክል አስተያየታቸውን ሰጥተዋል። ጄማል ሙሲያላ እንግዲህ ባለፉት ጥቂት ቀናት የሰማችሁት ይመስለኛል ትናንትና በነበረ ጨዋታ ላይ ሜዳ ላይ ራሱን መቆጣጠር አቅቶት እንደወደቀ ተመልክተናል። ይሄ የመጀመሪያ ጊዜ አይደለም ትናንትና ሲገጥመው፣ ከዚህ በፊትም ከ9 ቀናት አካባቢ በፊትም እነዚሁ በሌላ ጨዋታ ላይ ተመሳሳይ አይነት ራሱን የመሳትና እንግዲህ ራስን አለመቆጣጠር አይነት እንግዲህ ነገሮች ገጥሞት እንደነበር ይታወሳልና በዚህ ምክንያት እንግዲህ ሪስኮች እንዳሉት በርካቶች ይናገራሉ። ነገር ግን የባየር ሚኒክ የክብር ፕሬዝዳንት የሆኑት ኡሊ ሆኔሽ ግን ጀማል ሙሲያላ ላይ ያዩት ነገር ከዚህ በፊትም የምናውቀው ነው ብለዋል። ፕሬዝዳንቱ በንግግራቸው ስለ ሙሲያላ ችግር ሲናገሩ ከረጅም ጊዜ በፊትም ተነጋግረናል፣ ነገር ግን ሜዳ ላይ ሲፈጠር ግን የመጀመሪያ ጊዜ ነው ሲሉ ይናገራሉ። በድጋሚ በቅርቡ እንደማይከሰትና መድኃኒቱ እንደሚረዳው አስቤ ነበር ያሉት ፕሬዝዳንቱ ከ4 ቀናት በኋላ ዳግም መፈጠሩ ግን አስደንግጦኛል ሲሉ ይናገራሉ። በቶሎ ለምን እንደተሰለፈ የተጠየቁት ፕሬዝዳንቱ ባለሙያዎች የሚያግደው ነገር እንደሌለም ተናግረዋል። እሱን አረጋግጠን ነው ተጫዋቹ እንዲሰለፍ ያደረግነው እንጂ ዝም ብለን ያሰለፍነው አይደለም። ነገር ግን የጤና ባለሙያዎች ግን ተጫዋቹ መሰለፍ ይችላል፣ ምንም የሚያግደው ነገር እንደሌለ ግን ነግረውናል ብለዋል። ለሱ ትልቅ ድጋፍ እያደረግን ነው። የሕክምና ቡድኑ ከባለሙያዎቹ ጋርም ያለማቋረጥ ይገኛል። ሙሉ ቡድኑ ደግሞ ከጎኑ መሆኑንም አረጋግጧል ሲሉ ነው ኡሊ ሆኔሽ የተናገሩት። ጀማል ሙሲያላ ለአጭር ጊዜ የሚቆይ ራስን መቆጣጠር ያለመቻል ችግር እንደገጠመው ነው እየተመለከትን የምንገኘው። ሙሲያላ የገጠመው የሚጥል በሽታ ከጭንቅላት ነርቭ ችግር ጋር በተገናኘ የመጣበት መሆኑን ነው። እናም በቀላሉ እንደሚታከም ነው ራሱ የሚያስረዳው። ጀማል ሙሲያላ የገጠመው የጤና እክል በድንገት ለጥቂት ደቂቃዎች ራስን መቆጣጠር እንዳይችል የሚያደርግ ነው። በዚህ ህመም የተጠቃ ሰው ለደቂቃዎች እይታው በአንድ ነገር ላይ ብቻ የሚገደብ ሲሆን በአካባቢው ላለ ሰውም ምላሽ መስጠት ይሳነዋል ይላል የህክምናው ሪፖርት። ህመሙ ህክምናው ያለው ሲሆን እንዲሁ ደግሞ በአብዛኞቹ ተጠቂዎች ላይም የተፈጠረው ክስተትን መቆጣጠር የሚያስችል መድኃኒትም እንዳለው ጭምር ይነገራል። ነገር ግን የህክምናው ሁኔታ በህመሙ መንስኤና የነርቭ ችግሩ አይነት ላይ የተመረኮዘ እንደሆነ የህክምና ባለሙያዎች ይናገራሉ። ህመሙ ለከፋ ችግር የማያጋልጥ ቢሆንም በተደጋጋሚ ግን ከተከሰተ ትኩረትን ሊያሳጣና በአደገኛ ሁኔታ ላይ ከተከሰተ ደግሞ ለአደጋ ሊያጋልጥም እንደሚችል ነው የሚነገረው። እንግዲህ የዚህ አይነት ህመም ያጋጠመው ሰው በቀጥታ ከስፖርት ለመራቅ ይገደዳል ማለት አይደለም። ውሳኔው የሚወሰነው የህክምና ምርመራውን እንዲሁ ክስተቱን ሲያጋጥም ደግሞ በሚቆጣጠርበት መንገድና በስፖርቱ ያለው አደጋም ታይቶ ነው። ይሁን እንጂ ጀማል ሙሲያላ በባለሙያዎች ክትትል እየተደረገለትና የነርቭ ሐኪሞችን መጫወት እንዲቀጥል እንደሚፈቅዱለት ነው የተነገረው። ይህንን ተከትሎ ጀማል ሙሲያላ አደጋ ላይ እንዳልሆነና ከእግር ኳስ ሊርቅ ይችላል የሚል ትልቅ ስጋት እንደሌለም ይፋ ተደርጓል ነው እየተባለ የሚገኘው። ፖል ላቤሌ ፖግባ ከሞናኮ ጋር ተለያይቷል። የፈረንሳዩ ክለብ ሞናኮ ከፖል ፖግባ ጋር ያለውን ኮንትራት በስምምነት ማቋረጡን ነው ይፋ ያደረገው። ፖል ፖግባ በክለብ ውስጥም 1 ዓመት ቢቆይም በተደጋጋሚ ጉዳት ምክንያት ግልጋሎት መስጠት አልቻለም። ፈረንሳዊው አማካይ ፖል ፖግባ በክለቡ 6 ጨዋታዎችን ነው ማድረግ የቻለው። ፖግባ ከቀናት በፊት ልምምድ ላይ አዲስ ጉዳት ማስተናገዱን ተከትሎ ነበር ክለቡ ውሉን እንዲያቋርጥለት የጠየቀው። በተለይ በተደጋጋሚ ጉዳት እየገጠመው ስለሆነ የመጫወት እድሎችንም እያገኘ ስላልሆነ በዚህ ምክንያት ክለቡ ተጫዋቹ ኮንትራቱን ውድቅ አድርጎ ወይም ኮንትራቱን እንግዲህ አፍርሶ ከክለቡ እንዲለቅም ፍላጎት እንደነበራቸው ነው በተደጋጋሚ ጊዜ ሲገለጽ የነበረውና በዚህ ምክንያትም አሁን ኮንትራቱን እንዳቋረጠ የሚያሳዩ መረጃዎች ይፋ ተደርገዋል።
አስተን ቪላ ተጫዋች አስፈርሟል። አስተን ቪላ ጣሊያናዊውን የግራ መስመር ተሰላፊ የሆነው ሩጌሪን ነው ከአትሌቲኮ ማድሪድ ማስፈረሙን በይፋ እያስታወቀ እንደሚገኝ ዘገባው የጠቆመው። አስተን ቪላ ተጫዋቹን አጠቃላይ 26.5 ሚሊዮን ዩሮ በሚደርስ የዝውውር ሂሳብም እንዲሁ አስፈርሞታል። ሩጌሪ በአትሌቲኮ ማድሪድ በነበረው የአንድ ዓመት ቆይታ 47 ጨዋታዎችን ሲያደርግ 7 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። በሌላ ዜና አስተን ቪላም ለኦሌ ዋትኪንስ ዝውውርም ከአልሂላል 45 ሚሊዮን ዩሮ እንደቀረበለት ነው ይፋ የተደረገው። ኦሌ ዋትኪንስ ወደ ሳዑዲ አረቢያ ለማምራት ፍቃደኛ መሆኑ እየተሰማ ይገኛል። ሁለቱ ክለቦች ማለትም አልሂላል እና እንዲሁ ደግሞ ክለቡ አስተን ቪላ በገንዘብ ጉዳዮች ላይ ስምምነት ላይ መድረስ የሚችሉ ከሆነ ተጫዋቹ ወደ ሳዑዲ አረቢያ ሊግ ሊያመራ እንደሚችል የሚጠቁሙ መረጃዎች ናቸው ይፋ እየተደረጉ እንደሚገኝ ዘገባው የጠቆመው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስላል። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኘውናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን በሙሉ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራማችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።